የተወደዳችሁና የተከበራችሁ የቋንቋ አካዳሚ ቻናል ተከታታዮች በያላችሁበት ሰላማችሁ ይብዛ እያል ርቀት ጊዜና ቦታ ሳይገድበን ዘመኑ ባፈራው ቴክኖሎጂ በመታገዝ ማለትም በኢሞ፣ በዋትሳፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያ አማራጮችን በመጠቀም ትምህርት በኦንላይን በማስተማር ላይ እንገኛለን። የምናስተምራቸው የትምህርት አይነቶችም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶችን ያካትታል። መማር የምትፈልጉ ከታች ባለው ስልክ በመደወል መማርና መከታተል ትችላላችሁ። የቋንቋ አካዳሚ ቻናል የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልን እንደተለመደው ዝግጅታችን ዛሬም ወደ እናንተ ማድረሳችን ቀጥሏል። በዛሬ ዝግጅታችን ደግሞ በዛሬ ትምህርታችን የምናያቸው የአማርኛ መሰረታዊ ፊደላት ወይም ሆሄያትን ነው። እነዚህን ሆሄያት በተለያየ መልክ በመቁጠር ድምፃቸውን፣ ቅርጻቸውን በትክክል መለየት ያስችለናል ማለት ነው። የእያንዳንዱን ሆሄ ድምፁን፣ ቅርጹን ለየን ማለት ደግሞ አማርኛን በቀላሉ ማንበብና መጻፍ ያስችለናል ማለት ነው። ስለዚህ ቪዲዮውን ስትጀምሩ ላይክ፣ ሸር፣ ሳብስክራይብ በማድረግ ጀምሩ። በቀጥታ ወደ ዝግጅቱ ሲሄድ ሆሄያቱን ወይም ደግሞ ፊደላቱን ከመጀመሪያው ወደ መጨረሻው ወይም ደግሞ ከመጨረሻው ወደ መጀመሪያው በተለያየ መልክ በመቁጠር ከቀኝ ወደ ግራ ከግራ ወደ ቀኝ በመቁጠር የሆሄውን ድምፁን፣ ቅርጹን በትክክል እንድንለይ ያግዘናል ማለት ነው። ስለዚህ በቀጥታ ወደ ዝግጅቱ ሳልፍ መጀመሪያ ከግራ ወደ ቀኝ እቆጥራለሁ ወይም ደግሞ ከመጀመሪያው ወደ መጨረሻው ማለት ነው። ከዛ ቀጥዬ ደግሞ ከመጨረሻው ወደ መጀመሪያው ወይም ደግሞ ከቀኝ ወደ ግራ ማለት ነው። ስለዚህ ስቆጥራት ይቺ ፊደል በአማርኛ የፊደል ገበታ የመጀመሪያዋ ሆሄ ወይም ፊደል ናት። ስለዚህ ይቺ ማን ትባላለች? ሀሌታው ሀ ምንላት ይች ናት። ስለዚህ ስቆጥረው ሀ ሁ ሂ ሃ ሄ ህ ሆ። እሺ ወደ ኋላ ስመለስ ደግሞ ወደ ኋላ ማለት ነው። ከሰባተኛው ወደ አንደኛው ስመለስ ደግሞ ሆ ህ ሄ ሃ ሂ ሁ ሃ። እሺ ቀጥሎ ያለው ይችኛዋ ደግሞ ይቺ ለ ትባላለች። ይችን ደግሞ ከመጀመሪያው ወደ መጨረሻው ስቆጥረው ለ ሉ ሊ ላ ሌ ል ሎ። እሺ አሁን ደግሞ ወደ ኋላ እመለሳለሁ ማለት ነው። ወደ ኋላ ስመለስ ወይም ደግሞ ከመጨረሻው ከቀኝ ወደ ግራ ሲሄድ ማለት ነው ሎ ል ሌ ላ ሊ ሉ ለ። እሺ ቀጥሎ ያለው ይችኛዋ ሀ ወደ ሶስት አይነት ሀ አለ። ይቺ ሀመሮሃ ምንላት ማለት ነው። ሀመሮሃ ድምጻቸው አንድ ነው፣ በቅርጽ ግን ይለያያሉ። ስለዚህ እያንዳንዱ ነው ይሄ ድምጹን ቅርጹን ማየት ያስፈልጋል ማለት ነው። ስለዚህ ስቆጥረው ከመጀመሪያው ወደ መጨረሻው ሰድ ወይም ደግሞ ከግራ ወደ ቀኝ ስንቆጥር ሀ ሁ ሂ ሃ ሄ ህ ሆ። እሺ ወደ ኋላ ስመለስ ወይም ደግሞ ከቀኝ ወደ ግራ ስመለስ ደግሞ ሆ ህ ሄ ሃ
ሁ ሃ። እሺ ቀጥሎ ያለው ይሄኛው ደግሞ ይሄ ደግሞ መ ይባላል። መ ከግራ ወደ ቀኝ ሲሄድ ወይም ደግሞ ከመጀመሪያው ወደ መጨረሻው ማለት ነው። ስንቆጥረው ይሄን መ ሙ ሚ ማ ሜ ም ሞ። እሺ አሁን ደግሞ ወደ ኋላ እመለሳለሁ። ወደ ኋላ ስመለስ ሞ ም ሜ ማ ሚ ሙ መ። እሺ ቀጥሎ ያለችዋ ይቺ ደግሞ ሰ ትባላለች። ይቺ ባለ ሶስት እግሯ ፊቷን ወደ ላይ የዞረችዋ ማን ትባላለች? ሰ። ይችን ስንቆጥር ደግሞ አሁንም ከግራ ወደ ቀኝ ስንሄድ ሰ ሱ ሲ ሳ ሴ ስ ሶ። እሺ ወደ ኋላ እመለሳለሁ። ወደ ኋላ ስመለስ ደግሞ ሶ ስ ሴ ሳ ሲ ሱ ሰ። እሺ ቀጥሎ ያለው ይሄኛው ደግሞ እያንዳንዱን ሆሄ ከርሰሩን ተከትላችሁ በደንብ ማየት ይጠበቃል። ከርሰሩን ተከትላችሁ ድምፁን ቅርጹ እንድለየው ማለት ነው። ይቺ ደግሞ ረ ትባላለች። ረ ረ። እሺ ከግራ ወደ ቀኝ ስሄድ ረ ሩ ሪ ራ ሬ ር ሮ። እሺ ወደ ኋላ እመለሳለሁ። ወደ ከቀኝ ወደ ግራ ማለት ነው። ወደ ኋላ ሮ ር ሬ ራ ሪ ሩ ራ። እሺ ቀጥሎ ያለው እቺ ደግሞ ሰ ሰ። እችንም ከግራ ወደ ቀኝ ስንቆጥር ከመጀመሪያው ወደ መጨረሻው ማለት ነው። ሰ ሱ ሲ ሳ ሴ ስ ሶ። ወደ ኋላ እመለሳለሁ። ወደ ኋላ ስመለስ ደግሞ ሶ ስ ሴ ሳ ሲ ሱ ሰ። እሺ ይችኛዋ ደግሞ ሸ ትባላለች። ሸ። አሁንም ይችን ከግራ ወደ ቀኝ ስቆጥር ወይም ደግሞ ከመጀመሪያው ወደ መጨረሻው ማለት ነው። ሸ ሹ ሺ ሻ ሼ ሽ ሾ። እሺ ወደ ኋላ እመለሳለሁ። አሁን ደግሞ ከቀኝ ወደ ግራ ማለት ነው። ሾ
ሽ ሼ ሻ ሺ ሹ ሻ። እሺ ቀጥሎ ያለው ይችኛዋ ደግሞ ቀ ቀ። እሺ አሁንም ከመጀመሪያው ወደ መጨረሻው ወይም ደግሞ ከግራ ወደ ቀኝ ስቆጥረው ቀ ቁ ቂ ቃ ቄ ቅ ቆ። እሺ አሁን ደግሞ ወደ ኋላ እመለሳለሁ ማለት ነው። ወደ ኋላ ስመለስ ይህን እንዲያደርግን የምንቆጥረው ድምፁን ቅርጹን በትክክል እንድንለየው ያግዘናል ማለት ነው። ወደ ኋላ ስንመለስ ደግሞ ቆ ቅ ቄ ቃ ቂ ቁ ቀ። እሺ ቀጥሎ ያለው ይችኛዋ ደግሞ በ ትባላለች። በ። እሺ ይችን ደግሞ ከመጀመሪያው ወደ መጨረሻው ወይም ደግሞ ከግራ ወደ ቀኝ ስቆጥር በ ቡ ቢ ባ ቤ ብ ቦ። እሺ አሁን ደግሞ ወደኋላ ስመለስ ከሰባተኛው ወደ አንደኛው ወይም ደግሞ ከቀኝ ወደ ግራ ሲሄድ ማለት ነው ቦ ብ ቤ ባ ቢ ቡ በ። እሺ ይህን ቪዲዮ ከመጀመሪያው እስከ መጨረሻው በትክክል ከርሰሩን ተከትላችሁ ብታዩትና ብታዳምጡት እርግጠኛ ነኝ የአማርኛ ሆሄያትን ድምፃቸውን፣ ቅርጻቸውን በትክክል መለየት ትችላላችሁ ማለት ነው። የሆሄዎችን ድምፅ ቅርጽ ለየን ማለት ደግሞ አማርኛን በቀላሉ ማንበብና መጻፍ እንችላለን ማለት ነው። ስለዚህ ቪዲዮውን ከመጀመሪያው እስከ መጨረሻው በትክክል ብታዩትና ብታዳምጡት እርግጠኛ ነኝ ትማሩበታላችሁ፣ ታተርፉበታላችሁ። ስለዚህ ቪዲዮውን አይታችሁ ስትጨርሱ ላይክ፣ ሸር፣ ሳብስክራይብ ማድረግ አይዘነጋም። ደግነት ለራስ ነው። በሌላ ዝግጅት እስከምንገናኝ ቸርን ሰንብት። መልካም ጊዜ፣ መልካም ቀን።